ፋለ ወይስ ገና ነው ተስፋው አትቆርጥም ኢትዮጵያ ግን ለኢትዮጵያ ታዘዘችው ነገር አለ ለኢትዮጵያ ሶስት ነገር ታዘዘው ምንድነው አንዱ ይከብደኛል እንጂ ሁለቱ ለነገር ከባድ ጦርነት እንደገና ደግሞ ቀስፈ እንደበህዱበት እንደዙሮ እንደወጡ ለንዛቴ ሳያበቃ እንደበህዱበት ወጥቶ ይቀራል ሶስተኛው ደግሞ የመቸስ ያስፈራል ያንቀጠቀጣል ረሃብ እንዲያለ እሚላቸው ጋር ያስተን ሰውዬው ወደቀ ራብ ይቆማል ሰውዬው ይሄን ከጣሉት ራብ ይቆማል ጥቂት ቀናት የምንራበው ይሄ ከቆየ ግን የሰው ስለኝ በታለ ገድ የለም እግዚአብሔር እንኳን ከወረወረ እንኳን ከፈከረ ከወረወረ ያድና እንዲቢደግን እግዚአብሔር ያድና ይሄን እንዳትተቱ ቅዱስ ጊዮርጊስን ስር ከፊታቸው ያሉ ባሁን የምትወዱትን የቅዱስ ጊዮርጊስ የቅዱስ ሚካኤል ስር ከጃችሁ የገዳም እምነት ከችሳችሁ እንዳትሉ እና ልጆቼ ይሄን መመላችሁ መከራ መጥቷል ጽዋ መጥቷል የመከራ ጽዋ መጥቷል ሰማዕትነት መጥቷል እንዳንሽር ጽዋ መጥቷል ማጣጣት ነው የሚገባን ማሻሹ ግን አያዋጣንም ብሎ አልተላል ላይቀር ከንቱ እሱም ይታዘበናል እንደው ኢትዮጵያን ወደፊት እንዴት ያያዋታል ኢትዮጵያ ለወደፊት አያል ሀገር ነው የምትሆነው የጠፋ ሁሉ ይመጣል ኢትዮጵያን ተሳድቦ ሄዳ ይመጣ ደሃ ሀገር አማዳም ሀገር ብሎ ሄዳ ይመጣ ተቸግሮ ሄዳ ይመጣል በዛን ጊዜ ትራንስፖርት አይጭንም ተሳድቦ ሄዳ እንግዲህ ምን ትላለች እዚህ ላይ እርጉዝ አለች እዚህ ላይ ተረገዘችው ላማ ጥጃ ወልዳ አልጠባለችው ምን ሆና ይሁን እናታን ጠላችው እናቴ ኢትዮጵያ የወተት ሀገር እናቴ ኢትዮጵያ እንጀራ ሀገር ሁሉም ጥሎሽ ሄዳል ወደ እስላም ሀገር እስላም መጣ ለምን ትላላችሁ ወለተ ማርያምን ከድጃ ብላችሁ ብሩ በየሻንጣ እየመጣላችሁ እናንተ በሙሉ እዚህ ነው ያላ እዛ ነው ያላችሁ ሙስሊም ሀገር ይላል ይሄ ትርጉሙ ምንድነው ይሄ ማለት ልጆቻችን ሲማሩ ደረጃ ሲደርሱ ወደ ውጭ ሄዶ ማገለግሉት ነው እንጂ ኢትዮጵያን እናገለግላለን አይሉ ስለዚህ ትርጉሙ ይሄ ነው ከኔ ምን አጣችሁ ወደ ሰው ሀገር የምትሄዱ ወለተ ማርያምን ከድጃ ብላችሁ ሚል ደግሞ ልጆቻችን ክርስትና አስነስተው ወለተ ማርያም ብለን ሰይመን አምባሲ ሄደን እንደገና ፋጢማ ማርያም ብለን የምንልከው ነው ስለዚህ ምን አጣችሁ ነው ተባለ ከዚህ ወደ ውጭ ሄደ ሰው ደግሞ በዛን ጊዜ ኢትዮጵያ ሀገር የተመኘውሽ ምን አይነት ዘመን የተለየውሽ የሚልበት ቀን አለ ኢትዮጵያ ተሰደን ወደ ውጭ ሀገር ሄደናል ተሰደው የሚመጡበት ገና ስደተኛ እንቀበላለን ለወደፊት ኤርትራም ትመጣለች ጅቡቲም ትመጣለች ሁሉም ይመጣል ብሎ ነግሮኛል ከኢትዮጵያ ጋር አንድ ይሆናሉ ሁሉ ምን አይነት ሀገር ትመጣለች ኢትዮጵያ ትመጣለች ጅቡቲ ሳንከራከር ትመጣለች ኤርትራ ሳንከራከር የሚልበት ቀን አለ ስለ ወያኔ መጨረሻና የኢትዮጵያ ዕጣ ፈንታ የተነገሩ ትንቢቶች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ የቀረቡ ቅዱሳንና ንጹሐን ሰዎች ወደፊት ገና እነሱ ያልኖሩበት ዘመን ሁኔታ አስቀድመው የማወቅ ጸጋ ስለሚሰጣቸው እንዲህ ይሆናል፣ ይሄ ይመጣል፣ ይሄ ይሄዳል እያሉ ይናገራሉ። እነዚህ ቅዱሳን የሚናገሩት እውነት ትንቢት ሲባል እነሱ ተናጋሪዎቹ ደግሞ ነቢያት ይባላሉ። የሚመጣው ትውልድ አንብቦ ወደፊት ለሚሆነው ነገር ይዘጋጅ ዘንድ የትንቢት መጽሐፍ ይጽፋሉ። ለምሳሌ በመጽሐፍ ቅዱስ ከትንቢተ ኢሳይያስ ጀምሮ ያሉት የትንቢት መጽሐፍቶች በሙሉ በየጊዜው የሚከሰተውን ነገር አስቀድመው የሚናገሩ መጽሐፍት ናቸው። በሀገራችንም በርካታ ቅዱሳን በሀገርም ላይ ሆነ በግለሰቦች ላይ ስለሚከሰት ጉዳይ በርካታ ትንቢቶችን ተናግረዋል። በተለይ
በሀገር ዙሪያ ትንቢት የተናገሩ ብዙ አባቶችን መጥቀስ ይቻላል። የወሊሶው አባ ወልደ ትንሣኤ፣ በኋላ አቡነ ዲዮስቆሮስ የታወቁ አጥማቂ ነበሩ። አጋንንቱን እየገዘቱ ያናዝዙት ነበር። እሳቸውም የሚናገሩት ትንቢት መሬት ወድቆ አያውቅም ነበር። የመቄቱ አባ አዳነ ካሳውም ይሄ ጸጋ የተሰጣቸው ልዩ አባት መሆናቸውን የሚያውቃቸው ያየና እሳቸው የሚሉትን የሰማ ብቻ ነው። እኔ በዕድሜ የዛሬን አያድርገውና ባህታዊ ገብረ መስቀልን አስታውሳለሁ። በ1980ዎቹ መጀመሪያ ትልቁ ዘንዶ 4 ኪሎ ላይ ወደቀ። የእሱን ደም የነኩትም በሙሉ እፍረት ገጠማቸው እያሉ ይናገሩ ነበር። ያኔ ልጅ ብሆንም በደንብ ሰማቸውም አስታውስም ነበር። ሲፈቱትም ዘንዶ አስተዳደሩ ወይም መንግስቱ እንደሆነ ደሙን የነኩትም የኢሰፓ አባላት እንደሆኑ ሲያስተምሩ በጆሮዬ ሰምቻለሁ። ያሉት አልቀረም። ጥቂት ዓመታት ቆይቶ የኮሎኔል መንግስቱ አስተዳደር ወደቀ፣ ኢሰፓም ፈረሰ። ባህታዊ ገብረ መስቀል አሁን ያሉበት ሁኔታ ለብዙዎች ያልተዋጠ ቢሆንም በጊዜው ግን ብዙ የተናገሯቸው ትንቢቶች ደርሰዋል። አሁንም ስለዚህ ስለ ወያኔ መንግስትና ስለ መጻኢ አገሪቱ ሁኔታ በርካታ አባቶች በማሳሰቢያ ጭምር ትንቢት እየተናገሩ ነው። ይህንንም ለመስማት ወደ ትልልቆቹ የአገራችን ገዳማት በንግስ ጊዜ ብቅ ማለት በቂ ነው። ግሸን፣ ላሊበላ፣ ዝቋላ፣ አክሱምና ሌሎች ገዳማት ያሉ መነኮሳትና ባህታውያን ሰንሰለት ታጥቀው ማይክራፎን ይዘው በየጊዜው ይናገራሉ። አጭበርባሪው በበዛበት በዚህ ክፉ ዘመን ባህታዊ ሁሉ ይታመናል ባይባልም በተለያየ አጋጣሚ ከታመኑ አባቶች ሲነገር የሰማሁትንና ዘግቤ ያያስኩትን ላካፍላችሁ። በመጀመሪያ ስለ ሀገራችን ኢትዮጵያ። በሀገራችን በኢትዮጵያ በቅርብ ጊዜ ይሆናል ተብሎ ከሚነገረው ትንቢት አንዱ እንዲህ ይላል። በኢትዮጵያ አሕዛብ ጦርነት ይጭራሉ፣ በኢትዮጵያም ላይ እሳት ይነዳል፣ እሳቱም ጉዳት ያደርሳል። የፈጣሪውን ስም የጠራ ግን ይድናል። ጸልዩ። ማንና ምን ማለት ይሆን? በኢትዮጵያ አሕዛብ ጦርነት ይጭራሉ፣ በኢትዮጵያም ላይ እሳት ይነዳል፣ እሳቱም ጉዳት ያደርሳል። የፈጣሪውን ስም የጠራ ግን ይድናል። ጸልዩ። እንደ ገባይ ከሆነ ኢትዮጵያ ላይ ጦርነት የሚያውጁ ሀገራት ይኖራሉ ብዬ እገምታለሁ። እንዳለመታደል ሆኖ ጎረቤቶቻችን በአብዛኛው የሚፈልጉን ለጠብ ነው። ሶማሌ ኢትዮጵያ ላይ ጦር ለመሰበቅ የምትፈልገው አጋጣሚ ነው። ከጥንት ጀምራ ኢትዮጵያ ላይ እሳት ያላነደደችበት ጊዜ የለም። በአፄ ኃይለ ሥላሴ ጊዜ፣ በዘመነ መንግስቱ 2 ጊዜ ጦርነት ከፍታብናለች። ሱዳንም የምትታመን ሀገር አይደለችም። ከኤርትራ ጋር ያለውም የድንበር ጉዳይ እልባት ያገኘ አይደለም። ከዛ ጋር ተያይዞ አቶ ኢሳይያስም ወዳጅ እንዳልሆኑ ይታወቃል። ግብፅም ያዙኝ ልቀቁኝ እያለች ነው። ሌሎችም በቅርብ ርቀት ያሉ አረቦች የጥላቻቸው መጠን ልክ የለውም። የስንት ወንድሞቻችንና እህቶቻችን ሬሳ እንደላኩልን ሁላችን የምናውቀው ነው። ምናልባት ከነሱ አንዱ ይሆን ጦርነት የሚያነሳብን ወይስ ሌላ? ማንንም ሀገር የማጥላላት ዓላማ የለኝም። ግን ከሁነኛ አባቶች የሚነገሩ ትንቢቶች ስህተት ናቸው ብዬ ስለማላስብ ሀገሬ ለክፉ ቀን ትዘጋጅ እላለሁ። ትንቢት ስለ ወያኔ መንግስት። በርካታ ባህታውያንና መነኮሳት ስለ ገዢው አካል የሚናገሩት ነገር አንድ ነው። እሱም እንዲህ ይላል። ይሄ መንግስት ማለትም ወያኔ እንደ አመድ ቡን ብሎ ይጠፋል። ብዙዎቹም ሀብታቸውን እንኳን የትም ይዘው ለመሄድ እድሉን አያገኙም። ምን ነው የሚሉበት ጊዜም ይመጣል። ኤርትራውያንም ኢትዮጵያ ውስጥ እህል ውሃ አላቸው። እንግዲህ እንደ አመድ ቡን ብሎ መጥፋት
ምን ማለት እንደሆነ ለመረዳት ተቸግሬያለሁ። አመድ ቦኖ ሲጠፋ የት እንደገባ እንኳን አይታወቅም፣ ብን ብሎ ይጠፋል። ምናልባት እንደዛ ማለት ይሆን? ፈጣሪ የወቀው። ግፍ የሰሩ ሰዎችም ፍርድ ፊት መቅረባቸው የማይቀር ይመስላል። ምን ነው ብለው እስኪጸጸቱ ድረስ ፍርዳቸውን ይቀበላሉ። አስከፊው ግን ከወያኔ በኋላ ስለሚኖረው ሁኔታ የሚነገረው ነው። ትንቢት ከወያኔ ውድቀት በኋላ። በዚያን ጊዜ የአሕዛብ ንጉሥ ይነግሣል። ለቤተ ክርስቲያንና ለክርስቲያኖችም መልካም ያልሆነ ጊዜ ይሆናል። ደም ይፈሳል። ብዙ በዳር አገር ያሉ ክርስቲያኖች መከራ ያገኛቸዋል። ሰማዕትነትን ይቀበላሉ። ትልቅ ክብርም ያገኛሉ። ከሰማዕትነት ይቆጠርላቸዋል። ብዙ ወጣቶችም ይሄን ክብር ይቋደሳሉ። እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ መርቆሬዎስ ሰማዕትነት ይቆጠርላቸዋል። የኑሮ ውድነቱም የከፋ ይሆናል። የኤድስ በሽታም የሚመሰገንበት ጊዜ ይመጣል። በኢትዮጵያም የሚቆመው መንግስት ለዓለም መንግስታትም ያስቸገረ ይሆናል። ነገር ግን ስለ ቅዱሳን ጸሎትና ምልጃ ዕድሜው አጭር ይሆናል። ይህም ምን ማለት እንደሆነ ትክክለኛውን ትርጓሜ እንዲህ ነው ማለት ባልችልም፣ ምናልባትም እምነቱ የተለየ ሰው በኢትዮጵያ ላይ ይሾማል። ኤድስ ለንስሐ ጊዜ የሚሰጥ በሽታ ነው። ምናልባት ለንስሐ ጊዜ የማይሰጥ አጣድፎ የሚገድል በሽታ ሳይሆን አይቀርም። ትንቢት ስለ ንጉሥ ቴዎድሮስ። ኢትዮጵያን በዘንግ 40 ዓመት የሚገዛ ንጉሥ፣ እርሱንም ቴዎድሮስ ይሉታል። እርሱ ይነግሣል። የሚነሳውም ከምሥራቅ ነው። በሱ ዘመን ስደት ወደ ኢትዮጵያ ይሆናል። አንድ እንጀራ ለ10 ሰው ያጠግባል። በሱ ዘመን እንኳን የሰው የእንጨት ጠማማ አይኖርም። ኤርትራም ወደ እናት ሀገሯ ትመለሳለች። ፍቅርና አንድነት ይሆናል። የተከፈለው ሲኖዶስም አንድ የሚሆነው በሱ ዘመን ነው። ኢትዮጵያ እጅግ ታላቅ አገር ትሆናለች። በሱ ዘመን የሚነሱትም ፓትርያርክ እጅግ የበቁና ገቢረ ተአምር የሚያደርጉ ይሆናሉ። ትንቢቱን ከተናገሩት አባቶች ደጋግሜ ማብራሪያ የጠየቅኩት ይህንን ክፍል ነው። ማብራሪያውም ይህን ይመስላል። ዘንግ የተባለው ያለ ጦርነት በፍቅር በሰላም ማለት ነው። በዚህ ሰው ንግስና ዘመን በኢትዮጵያ ፍጹም ሰላም ይሆናል። በሀገሪቱም በረከት ይዘንባል። ከሌላው ሀገር ተለይታም የጥጋብና የበረከት ሀገር ትሆናለች። የበርካታ ሀገር ስደተኞችንም የምታስተናግድ የስደተኞች መጠለያና ማረፊያ ትሆናለች። ለዘመናት ደም ሲቃቡ የነበሩት ኤርትራና ኢትዮጵያም አንድ ይሆናሉ። ሁለቱ ወንድማማች ሕዝቦች ወንድማማችነታቸውን አድሰው በሰላም በፍቅር ይኖራሉ። የተከፈለው ሲኖዶስም አንድ የሚሆነው በሱ ዘመን ነው። በዛ ዘመን የሚሾሙትን ፓትርያርክ፣ ጳጳሳት፣ ካህናት፣ ዲያቆናት ሕዝብን ከአምላክ የሚያስታርቁ፣ ሀገርን በጸሎት የሚጠብቁ፣ ተአምር የማድረግ ጸጋ የተሰጣቸው ቅዱሳን አባቶች ናቸው። ንጉሥ ቴዎድሮስ ማን ነው? የሚነግሰውስ መቼ ነው? ሌላው ብዙ የጠየቅኩትና የተመራመርኩት ነገር ቢኖር ስለ ንጉሥ ቴዎድሮስ ማንነት ነው። በዚህ ዙሪያ 2 ነገሮችን ሰምቻለሁ። አንደኛው ቴዎድሮስ ማለት የተሰወረው ናአኩቶ ለአብ ነው፣ እሱ ነው ተመልሶ መጥቶ ኢትዮጵያን የሚመራ የሚል ነው። ይሄንን የሚሉት አንድ ሰው ብቻ ናቸው የገጠሙኝ። ትልቅና የተከበሩ የሃይማኖት አባት ስለሆኑ የእሳቸውንም ማብራሪያ ጻፍኩት። ሁለተኛው ብዙዎች አባቶች የሚሉት ግን ቴዎድሮስ ሌላ ነው። እሱም ተወልዷል፣ አድጓል፣ ሙሉ ሰው ነው። መሰረቱም ከቀድሞዎቹ ነገሥታት ወገን ነው። የሚቀባው አባት ብቻ ነው የቀረው የሚል ነው። ብዙዎቹ እንደሚሉት ከሆነም ንጉሥ ቴዎድሮስ በአሁኑ ሰዓት ወደ ተለያዩ ቅዱሳት ገዳማት በመጓዝ ከአባቶች በረከት እየተቀበለ እንደሆነ ተነግሮለታል። በእምነቱ ጻድቅና ለማንም የማያዳላ ለድሃና ለተበደለ የሚፈርድ
እውነተኛ ዳኛ እንደሚሆንም ይነገራል። ሲጠቃለል ወያኔ መውደቁ አይቀርም፣ አወዳደቁ ግን እጅግ የከፋ እንደሚሆንና እንደ አመድ ብን ብሎ እንደሚጠፋ በኢትዮጵያም ላይ የአሕዛብ ጦርነት እንደሚነሳ ያም ብዙ ሰዎችን እንደሚለበልብ በዚያን ዘመንም እምነቱ ልዩ የሆነ ሰው መሪ እንደሚሆን በሱ ዘመን ኑሮ ውድነቱ የከፋ እንደሆነ በተለይ ለቤተ ክርስቲያንና ለክርስቲያኖች የመከራ ጊዜ እንደሚሆን ነገር ግን ጊዜው አጭር እንደሆነ በመጨረሻ ግን ኢትዮጵያን በዘንግ የሚገዛ ጻድቅ መሪ እንደሚያስተዳድራት የኤርትራና የኢትዮጵያ ችግርም እንደሚፈታ ተነግሯል። ቤተ ክርስቲያንም ካስመሳዮች የምትላቀቅበት ወቅት እንደሚሆንና የሲኖዶሱም ፍጹም እርቅና ብዙ የቤተ ክርስቲያን ችግሮችና ሕጸጾች የሚፈቱት በዚያን ጊዜ እንደሚሆን ተነግሯል። ቴዎድሮስ የማንንም እርዳታ የማይሻ ራሱ እግዚአብሔር ኢትዮጵያን ለመታደግ በራሱ ኃይል የሚልከው ስለሆነ ክፉም የሚርቀው መልካሙም የሚቀርበው በጸሎት ነውና የሁሉም ገዳማውያን ተመሳሳይ መልእክት አንድ ነው። የመከራ ዘመን ከፊታችን አለና እግዚአብሔር ያርቀው ዘንድ ተግታችሁ ጸልዩ። በመጨረሻም ይህን ጽሑፍ የሚያነብ ሰው ከሁለት ጎራ ሊመድበኝ እንደሚችል ከወዲሁ ይታየኛል። የመንግሥት ደጋፊ የሆነ ሁሉ በመንግሥታችን ላይ የሚያሟርት ቀልደኛ፣ ፌዘኛ ብሎ ሊዘብትብኝ እንደሚችል እገምታለሁ። የፈጠራ ድርሰትም የደረስኩ የሚመስለው ሊኖር ይችላል። እኔ ግን የሰማሁትን ነው የነገርኳችሁ። አለማመን መብታችሁ ነው፣ ግን በልባችሁ አስቀምጡት። ከሁሉም በላይ ስለ ሀገራችን ኢትዮጵያ፣ ስለ ሕዝባችን አንዲት ደቂቃም ብትሆን በየቀኑ እንጸልይ። አበቃው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ታዝሮ አይደል የሚኖረው ዋሳ የለው ሰው ብታምን መናቸው ባታምንም ተው። ታዝሮ አይደል የሚኖረው ዋሳ የለው ሰው ዋሳ ያሳጣል። አገራችን ኢትዮጵያ ሰላም ያደርገን። ጸሎታና መሳሙኤል ነቢይ ብላችሁ ስትሄዱ ምን ታገኛላችሁ መሰላችሁ? እየተመካ ጠይቅ በጥበቡ እየተመካ ኃያል በኃይሉ እየተመካ በኃይል በብሉ ጠቢባን በጥበባቸው እንዳይመኩ ኃያላን በኃይላቸው እንዳይመኩ ሀብታም በሀብቱ እንዳይመካ ዘሰ ይትሜካ በዝለ ይትመክ የሚመካ ቢሆን በእግዚአብሔር ይመካ። አማርኛውን አወጣልሃለሁ። እውነቱን ተናግሮ የመሸበት ባሕር ይላሉ አይደለም? ኃያላን ባካችሁ በኃይል አትመኩ፣ ብዑላን ባካችሁ በሀብት አትመኩ። ወደ ኃያሉ እግዚአብሔር ልባችሁን ላኩ። ሰርቶ የሚበላውን ድሃን አታውኩ። ምን ያስቀናልና የድሃስ ንብረቱ ሰላምና ጤና እንቅልፍ ነው ሀብቱ። ሀብታም ጦር መዘዘ ስደትን ለድሃ እህል እንዳይበላ እንዳይጠጣ ውሃ እንስሳው እንዳይኖር በቅሬው በወንዙ አንዱ አገር በአንዱ አገር ጦር እየመዘዙ አሁን ምን ያደርጋል ስደት መጋበዙ። ኃያላን ባካችሁ ሕዝብ አታሸብሩ፣ ብዑላን ባካችሁ ሰው አታስቸግሩ። ለድሃም አልቅሱ ዘኑ እንጂ ራሩ፣ የሰው ልጅ የት ይግባ ወጥቶ ከሀገሩ። መጽሐፉም ነግሮኛል ቀድሞ አስተምሮናል። ሕዝብም በሕዝብ ላይ መንግሥትም በመንግሥት ይነሳል እያለ የእግዚአብሔር ቃሉ አንዱም አልጎደለ። ይኸው ተነሳሳ ወንድም በወንድሙ ጦሩን እየሳለ። ሰራዊት ቢያበዙ ጦርን ቢሰልፉ ኃያሉ እግዚአብሔር ነው ባካችሁ ረፉ። ከወደ አሜሪካ የመጣ ሰው ባገኝ ከኃያላን አገር የመጣ ሰው ባገኝ እችን ጽሑፌን ወስዶ ያደርስልኝ ኃያሉ እግዚአብሔር ነው ብሎ ቢነግርልኝ። ሰው ጦርነት ሲመኝ ቀንና ሌሊት ደማቸውም ሲፈስ እንደ ሰማዕታት አምላክ ኃይሉን ሲገልጽ በረደ መሬት ሕዝቡን ሲያሰጥማቸው ፈጥኖ በቅጽበት ሴትና ወንድ ሳይለይ ሳይል ሕፃናት አመድም ሲያደርገው የሠሩትን ቤት ሰዎች አልሰማሉ አላሉም አቤት። ልባቸው ደንድኖ ጸንቶ እንደ ብረት ምድርም አደራዋን ቀርባ መለከተች። ሸክማቸው ከበደኝ ያልቻልኩም አለች። ከዕለታት አንድ ቀን ጣለችና ሸሸች ርዕደ መሬት። እባካችሁ ወገኔ እንጹም እንጸልይ፣ ጆሮ የሰማን በዓይንም እንዳናይ። በደሙ ለዋጃት ለቤተ ክርስቲያን ቀርባችሁ ንገሯል።
ኢትዮጵያን ከጥፋት አስመሪልን በሏል። አምላክ በምህረቱ በቃሉ እንዲያጠናት ይለዋል። ከመከራ ሥጋ ይሰውረን። ሀገራችን ኢትዮጵያ ሰላም ያደርግልን። ይበዛብኝ የማርያም ጎቻ ነሽ የጊዜር ወተት ለመከራ ደራሽ ኪዳነ ምሕረት ሰጥቶናል ፈጣሪ አማላጅነት አንገት ያስቀልስ ያስመልሲት ዝክሯን ያዘከረ ያለው ሃይማኖት ጥላዋ ያድናል የኪዳነ ምሕረት ማንም ማለሻ እናት ማባት ተማጽኜሻለሁ ኪዳነ ምሕረት ወላዲተ አምላክ የሁሉ እናት በልቶ አድነዋለች ያልሆነ ነፍሳት ጸበሏንም ጠጡ ተጠመቁባት ሙታን ታስነሳለች ኪዳነ ምሕረት በላይ ሰበልቶ 77 ነፍስ ጥላዋ አድኖታል ከገሃነመ እሳት ማርያም ወላዲተ ኪዳነ ምሕረት አንቺን ያመነ ሰው ከሞት አይሞት ከዚህ ሁሉ ጣጣ ያለው መድኃኒት የተጣላ ታርቆ ንስሐ መግባት ዛሬ ነገ ማለት ያስገባል እሳት ሞት አይማከር ይመጣል ድንገት ማሰብ ያስፈልጋል አርቆ መመልከት የተጣላ ሁሉ መታረቅ አለበት መጸለይ ይገባል ቀንም ሆነ ጠዋት